የግብርና ትራንስፎርሜሽን ለገጠር ትራንስፎርሜሽን መሰረት ነው። ለምንድን ነው መሰረት የሚሆነው? ቀደም ሲል አርሶ አደሮች ሲያመርቱ ከነበረው በላይ እንዲያመርቱ ምንን ተጠቀምን? የኩታ ገጠም እርሻን ተጠቀምን። ያ ምርታማነት ሲያድግ ቀደም ሲል የነበራቸው ማከማቻ በቂ አይሆንም። ስለዚህ ምን ይፈልጋል? የገጠር መሰረተ ልማት ይፈልጋል። ከተከማቸስ በኋላ የሚጓጓዝበት ወይ ወደ ገበያ ወይ ደግሞ ወደ ኢንዱስትሪ የሚሄድበት መንገድ ይፈልጋል። ከዛስ ምን ይፈልጋል? ትራንስፖርት ማጓጓዣ ይፈልጋል። ይሄ ትርፍ ምርት ደግሞ ወይ ወደ ኢንተርናሽናል ማርኬት የሚሸጥበት ወይ ደግሞ ወደ ኢንዱስትሪ ገብቶ ፕሮሰስ የሚደረግበት ያንን ይፈልጋልና ይሄ ምንድን የዚህ ትርፍ ምርት መገኘት ገጠር ላይ ያሉ ኢንቨስትመንቶችን ያነሳሳል፣ ያነቃቃል ማለት ነው። ስለዚህ መሰረቱ ነው የምንለው ለዛ ነው። በገጠር ውስጥ ያሉ በሴክተር ደረጃ የሚሰሩ በርካታ ስራዎች አንድ ላይ ተሰብስበው ትርጉም ያለው ስራ እንዲሰሩ፣ የበለጠ ጥቅም እንዲሰጡ፣ የበለጠ አገልግሎት እንዲሰጡ ማድረጊያ መካኒዝሙ ምንድነው? የገጠር ትራንስፎርሜሽን ፍኖተ ካርታ ቀርጾ በዛ ዩኒፋይድ በሆነ ፍሬምወርክ መገዛት ማለት ነው። ለዛ በርካታ የሚኒስቴር መስሪያ ቤቶች እና ሌሎችም ተቋማት አስተዋጽኦ እንዲያበረክቱ በመጀመሪያ ደረጃ በመንግስት የተሰራ ፍኖተ ካርታ ነው። አሁን እያደረግን ያለነው የሰራነውን ፍኖተ ካርታ ሊያዳብር የሚችል ሊያሻሽል የሚችል ሀሳብ ተጨማሪ ሀሳብ እያሰባሰብን ነው ማለት ነው። ግብርና ትራንስፎርሜሽን ኢንስቲትዩት የግብርና ሚኒስቴርም ለዚህ የሚያስፈልጉ ኢንቨስትመንቶችን እየሰራን ነው። ለምሳሌ አርሶ አደሮችን በኩታ ገጠም የተደራጁ አርሶ አደሮችን ወደ ኩባንያ ለመሸጋገር እነሱ የሚያስፈልጋቸውን መሰረተ ልማት እየሰራን ነው ያለ። ለነሱ የሚያስፈልጋቸውን ሎጂስቲክስ እያደራጀን ነው ያለነው እና መሰረቱን ግብርና አድርገን ምክንያቱም የገጠሩ ነዋሪ በግብርና ስለሚተዳደር እሱን መሰረት አድርገን ከዛ ከግብርና ውጪ ወዳሉ የኢኮኖሚ አክቲቪቲ እንዲገቡ ይሄና ይሄ እንዲሳለጥ ከሌሎቹ ጋር የምንችለውን ሁሉ እያደረግን ነው። ትልቅ ኢንቨስትመንት እየተሰራበት ነው ማለት ነው። ከፌዴራል እስከ ቀበሌ ድረስ የሚወርድ አወቃቀር ይኖራል። ያንን የሚከታተል የሚያግዝ የሚደግፍ አመራርም ይኖራል ብዬ ገምታለሁ። ስለዚህ በዛ ውስጥ የግብርና ትራንስፎርሜሽን ኢንስቲትዩት ይህንን ስራ በገጠሩ ላይ በፓይለት ደረጃ የሚሰሩትን ጥናቶቹን ሰርቶ ማሳያዎቹን እነዚህን ሁሉ ትልቁ ኢንቨስትመንት ወደ ሪስክ እንዳይገባ የመጀመሪያውን ሪስክ ወስደን አሳይተን ትክክል የሆነውን ወደ ስኬል ሊሄድ የሚችለውን ደግሞ ስኬል አፕ የሚደረገውን ወደ ስኬል እንዲሄድ ለሰን ጀነሬት እናደርጋለን እንደ ተቋም። ያንን ይዞ የሚያስፋፉ አካላት ደግሞ እንዲያስፋፉ እናደርጋለን። ይህንን በከተማም በገጠርም እየሰራን ነው ያለ ነው። ሶስት ነገሮችን ይዘን ነው የምንሰራው። አንዱ የመንግስት ኢንቨስትመንት ነው። ሁለተኛው የፕራይቬት ሴክተር ኢንቨስትመንት ነው። ሶስተኛውና ያልተጠቀምንበት የማህበረሰቡ ኢንቨስትመንት። ማህበረሰቡ ትልቅ አሁን አርሶ አደር በራሳቸው እያንዳንዱ ስትወስጃቸው ኢንቨስተሮች ናቸው። ምክንያቱም ግብዓት ይገዛሉ፣ ያመርታሉ፣ ይሸጣሉ፣ ትርፍ ያገኛሉ። ስለዚህ እነዚህን ሶስት የኢንቨስትመንት ኃይሎች አንድ ላይ አሰባስበን አቅም እየፈጠርን እንሄዳለን ነው። የሚያግዙን የልማት አጋሮቻችን እዚህ ላይ ተጨማሪ ያደርጋሉ እንጂ በረጂ አካላት ወይም ደግሞ በልማት አጋሮቻችን ብቻ ከፍተኛ ለውጥ እናመጣለን ብለን አንገምት።